አረጋ ከበደና ሽመልስ አብዲሳ በአዲስ አበባ ጉዳይ በዝግ አዳራሽ ውስጥ አንገት ለአንገት ተናንቀዋል። አዲስ አበባ ከፍተኛ ውጥረት ነግሷል። ጉባኤው ሊበተን ከጫፍ ደርሷል። የአብን ሊቀመንበር ዶክተር በለጠ ሞላ ስህተት እንዳትሰሩ ሲሉ አስጠነቀቁ። ልጅሽ ታረደብሻ ከጎረቤቶቼ እኩል አረግሻለሁ የአሮጌ ቤትን እሰራልሻለሁ ብሎ ሳውዲ አረቢያ ውስጥ በተፈጸመ ጭካኔ የተሞላበት ግድያ ከዚሁ ጋር በተገናኘ አንድ ዋና ተጠርጣሪ በሳውዲ አረቢያ ፖሊስ በቁጥጥር ስር መዋሉ ተሰምቷል። ዋነኛው ነፍሰ ገዳይ እንዲሁም በላይቭ ሲያስተላልፉ ነበር ከተባሉት ዋነኛው ግለሰብ በሳውዲ ፖሊስ ቁጥጥር ስር እንደዋለ እየተነገረ ይገኛል ማለት ነው። በአወዛጋቢነቱ የቀጠለው የምክክር ኮሚሽኑ ውሳኔዎች ዛሬም መነጋገሪያ ሆነዋል። ተስፋ ሰጪ ውሳኔ ይወሰናል ሲባል ተስፋን የሚያጨልም ነገር እየተሰማ ነው። በተለይ በአዲስ አበባ ጉዳይ የብዙዎች አጀንዳ ሆኗል። የአዲስ አበባ የባለቤትነት ጥያቄ ዛሬም በማወዛገቡ ተሳታፊዎች ጉባኤውን ረግጠው እየወጡ እንደሆነና ጫና ተደርጎ እንዲወስኑ እየተደረጉ እንደሆነ የሚወጡ መረጃዎች ይመሰክራሉ። በተለይ የሁለቱ ክልል ርዕሰ መስተዳድሮች የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳና የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በሰፊ ሀሳብ ልዩነት ሳይስማሙ የአማራ ክልል ርዕሰ መስተዳድር ከተከታዮቻቸው ጋር አልስማማም ብለው ጉባኤውን ረግጠው እንደወጡ የሚወጡ መረጃዎች ይጠቁማሉ። ይህ ወቅት ታሪካችን በደማቅ የምንጽፍበት ወይም ማማ ታሪክ ለትውልድ የምናስተላልፍበት ታላቅ የታሪክ መታጠፊያ ወቅት በመሆኑ ስህተት ላለመስራት ሁላችንም መጠንቀቅ አለብን ሲሉ የአብኑ ፕሮፌሰር በለጠ ሞላ አሳስበዋል። ሰሞኑን በአዲስ አበባ ጉዳይ ጠንከር ያለ ሀሳባቸውን በማስተላለፍ ላይ የሚገኙት ፕሮፌሰሩ ለጋራ አብሮነትና ወንድማማችነት ብለን እንጂ ታሪክን መርምር ከተባለ አዲስ አበባን ማን እንደቆረቆራትና ባለቤቷ ማን እንደሆነ ወደ ኋላ ሂደን የሀገር ውስጥም ሆነ የሀገር ውጭ ታሪክን ማገላበጥ እንችላለን ሲሉ አቋማቸውን ገልጸዋል። አዲስ አበባና ዙሪያዋ በማን እንደተቆረቆረች ከዛም በፊት ቀደም ብሎ ለረጅም ዘመናት የአስተዳደር መልኩ ምን ይመስል እንደነበር ታሪኩ አጠቃላይ የሚዘክሩ መጽሐፍቶች አሉ። እነሱ እንግዲህ ወይ መቀበል ነው ወይ መካድ ነው። ታሪክ የሚጀምረው በአጼ ምኒልክ ዘመነ መንግስት አይደለም። ከዛም በፊት ለሺ ዘመናት ወደ ኋላ የሚዘረጋ የታሪክ ሂደት አለና ዛሬ አዲስ አበባ ምንላት ትናንት በአጼ ዳዊት ዘመን በረራ የሚባል ስያሜ ነበራት ስልጣኔ መዲና መናገሻ ነበረች። ዛሬ ነባራዊ ሁኔታ አይተን መከራከር የምንል ከሆነ አዲስ አበባ የህዝቦቿ ነዋሪዎች ነች። የአንድ ህዝብ ብቻ ተብላ የምትወሰን አይደለችም። በዚህ አግባብ አብረን እንኖራለን። ይሄን አልቀበልም ማለት ግን ጥፋትን መጋበዝ ጦርነትን መጥራት ስለሆነ ሁሉም የኢትዮጵያ ህዝቦች ተባብረው የሚያወግዙት ይሆናል። በሀገራችን የሚካሄደው መፈናቀልና ግድያ ሳይበቃ ነገን የተሻለ ለማድረግ ባህር አቋርጠው የሄዱ የኢትዮጵያውያን ወንድማማቾች አንዱ በአንዱ ላይ ባደረገው አስነዋሪና አሰቃቂ ግድያ የብዙዎችን ቁጣ ቀስቅሷል። በቀጥታ ስርጭት የተካሄደው ይህ አስነዋሪ ተግባር በእንስሳት ላይ እንኳ የማይደረግ ሰው ይፈጽመዋል ተብሎ የማይገመት ነው ሲሉ ብዙዎች በሀዘን ይገልጻሉ። ይህ ጭካኔ ከየት መጣ? ምን ማህበረሰብ አሳደገው? እንዴትስ አይነት ውርደት ነው? ምንስ አይነት ህሊና ነው? ሲሉ ብዙዎች በብስጭትና በቁጣ ስሜታቸውን ያንጸባረቁ ይገኛሉ። እጁስ እንዴት ታዘዘለት? የሚራራ ልቦና እንዴት ሊያጣ ቻለ ብለን እንጠይቃለን። እነዚህ ወንጀለኞች በኢንተርፖል ወይም ድንበር ተሻጋሪ ወንጀል መከላከል ግብረ ኃይል በኩል ወይም በሳውዲ መንግስትና በሳውዲ የኢትዮጵያ አምባሲ በኩል ለህግ እንዲቀርቡ፣ ለፍትህ እንዲቀርቡ፣ ፍትህ እንዲያገኙ፣ ቅጣት እንዲያገኝ ሁላችንም እናሳስባለን። አንዱን በአንዱ ላይ የሚያነሳሳ ሆን ተብሎ የተደረገ አረመኔና ዘግናኝ ድርጅት ነው። ስለዚህ ሁላችንም ለህግ እንዲቀርቡ መጮህ አለብን። ኢትዮጵያውያን እባካችሁ ልትዋደዱ፣ ልትፋቀሩ፣ በመከራ ጊዜ አብራችሁ ልትቆሙ ይገባል። ይህ ዓለም መሳቂያ እንዲያደርገን መፍቀር ነው ሲሉ ብዙዎች በሀዘን ገልጸዋል። ልጅሽ ታረደብሻ ከጎረቤቶቼ እኩል አረግሻለሁ የአሮጌ ቤትን እሰራልሻለሁ ብሎ አለብሳሻለሁ፣ አበላሻለሁ፣ እናቴ ከፍ አረግሻለሁ ብሎ አንዱ ልጅሽ ተሰዶ ቤቱም ሳይሰራልሽ ጎረቤት እኩል ሳረግልሽ ደምሽን አፍስሸሽ የወለድሽው ልጅሽ ደግሞ ባህር ላይ ፈሷል። ተነሽ አልቅሺ፣ በይ ጩይ። እንግዲህ ፈርዶብሻል። እናት አይደለሽ? አንጀትሽን እስር አድርገሽ ቻዩ። እንግዲህ ገና ያላደገው ፊቱ የሚያሳሳው
የሰው አውሬ የሰው ጅብ በልቷል። ባህር ማዶ ላይ ደሙን አፍስሶ ትቷል። ተነሽ እንግዲህ እናት ምን ታደርጊያለሽ? ጩይ ወደ አምላክሽ፣ አምላክ ይፈረድሽ። ንገሪው ለሱ ልጅሽ ታርዶብሻል፣ ልጅሽ ታርዶብሻል። ደሙ ፈሷል መንገድ ላይ ባህር ማዶ ላይ ሄዶ ሁሉንም ችሎ ወንድሙን አረደበት። ሰበር አስደሳች መረጃ ተሰማ። በሳውዲ በቲክቶክ ላይ በተፈጸመ ጥቃት የተጠረጠረ ግለሰብ በቁጥጥር ስር መዋሉ ተገለጸ። በሳውዲ አረቢያ በቲክቶክ የቀጥታ ስርጭት ወይንም ላይቭ ላይ የተፈጸመውን አሰቃቂ ጥቃት ጨምሮ ኢትዮጵያውያን እርስ በርሳቸው ጥቃት ሲፈጽሙ የሚያሳዩ ቪዲዮዎችን በትኩረት እየተከታተለ መሆኑን በሪያድ የሚገኘው የኢትዮጵያ ኤምባሲ አስታውቋል። ድርጊቱን የፈጸሙት በህገወጥ መንገድ ወደ ሳውዲ ገብተው በበረሃና ገጠራማ ቦታዎች በመሸሸግ ቡድን ፈጥረው ሲጋጩ የነበሩ ናቸው ብሏል። ኤምባሲው ከሚመለከታቸው አካላት ጋር በመሆን ሌሎችንም ለህግ ለማቅረብ እየሰራ እንደሚገኝ ገልጾ ህብረተሰቡን ማንኛውንም መረጃ ወይንም ጥቆማ እንዲሰጥም ጠይቋል። ሳውዲ አረቢያ ውስጥ በተፈጸመ ጭካኔ የተሞላበት ግድያ ከዚሁ ጋር በተገናኘ አንድ ዋና ተጠርጣሪ በሳውዲ አረቢያ ፖሊስ በቁጥጥር ስር መዋሉ ተሰምቷል። በሳውዲ አረቢያ በኢትዮጵያ ላይ እየተፈጸመ ያለውን ህገወጥ ድርጊት ለመቆጣጠር ጥረት እየተደረገ ነው። በሳውዲ አረቢያ የሚገኙ አንዳንድ ኢትዮጵያውያን እርስ በርሳቸው በሚያደርጉት አደገኛ ግጭት፣ አደገኛ ጸብ፣ ጭካኔ የተሞላበት ድርጊት ዙሪያ አሳሳቢ መረጃዎች ይወጡ ነው። በጉዳዩ ላይ እርምጃ ለመውሰድም አንድ ተጠርጣሪ በቁጥጥር ስር ውሏል ማለት ነው። ሳውዲ አረቢያ ላይ የኢትዮጵያ ኤምባሲ ጉዳዩን በቅርበት በመከታተል መፍትሄ ለመስጠት ከማህበረሰብ ተወካዮችና ከኮሚቴዎች ጋር በመሆን ከፍተኛ ጥረት እያደረገ መሆኑን አሳውቋል። ኤምባሲው እንዳሳወቀው ከሆነ እስካሁን በተደረገ ማጣራት አሳዛኙ ድርጊት የተፈጸመው ህገወጥ በሆነ መንገድ ወይም ከህግ አግባብ ውጪ በሆነ መንገድ ወደ ሀገሪቱ ገብተው በአልባሃና ገጠራማ አካባቢዎች ተሸሽገው በነበሩ ዜጎች መካከል ነው የተፈጸመው። ዜጎቹ ባልታወቀ ምክንያት አካባቢን መሰረት ባደረገ ጎሰኛ ክፍፍል እርስ በርስ ግጭት ውስጥ መግባታቸው ነው የተነገረው። ይህንን ህገወጥና አስጸያፊ ድርጊት ለመቆጣጠር በተደረገ ጥረት አንድ ዋና ተጠርጣሪ በሳውዲ አረቢያ ፖሊስ ሊያዝ ችሏል። ኤምባሲው ከሀገር ውስጥ ቋሚ አካላት ጋር በመተባበር ታዲያ ወንጀለኞችን ለህግ ለማቅረብ ጠንካራ ስራዎችን እየሰራ ይገኛል። ስለዚህ ህብረተሰቡ ይህንን አስጸያፊውም አስነዋሪ ድርጊት ለመግታት በሚደረግ ጥረት የበኩሉን አስተዋጽኦ እንዲያበረክት፣ ማንኛውም ታማኒ መረጃ ወይም ጥቆማ ደግሞ ካለ ለህግ አስከባሪ አካላት በመስጠት አጋርነቱን እንዲያሳይም ጥሪ ቀርቧል። ዋነኛው ነፍሰ ገዳይ እንዲሁም በላይቭ ሲያስተላልፉ ነበር ከተባሉት ዋነኛው ግለሰብ በሳውዲ ፖሊስ ቁጥጥር ስር እንደዋለ እየተነገረ ይገኛል ማለት ነው። የሪያድ ኤምባሲም ባወጣው አስቸኳይ መረጃ መሰረት ከአንድ በላይ ዋና ተጠርጣሪዎች እንደተያዙ መረጃዎችን ለቋል ማለት ነው። እንዲሁም ደግሞ ከሚመለከታቸው የህግ አካላት ጋር አስፈላጊውን እርምጃ እንደሚወስድ እንደሚተባበርና አስፈላጊውን ጥቆማ እንድትሰጡት የሪያድ ኤምባሲ ትናንት ባወጣው መግለጫ ተናግሯል ማለት ነው። እንዲሁም በበረሃ የምትገኙ ወንድሞች ራሳችሁን እንድትጠብቁና ህጉን ተከትላችሁ ህግ አክብላችሁ እንድትሄዱ፣ ይህ ኢትዮጵያ አይደለም፣ ይህ ሳውዲ ነው። ህግ ይጻፋል፣ ህግ የሚፈጸምባት ሀገርና ታላቅ ሀገር እንደሆነች በእንደዛ አይነት ነገር ደግሞ እንደማይደራደሩ የሳውዲ ፖሊሶች ለራሱ መግለጫ እያወጡ ይገኛሉ ማለት ነው። ስለዚህ በበረሃ የምትኖሩ ወንድሞች ራሳችሁን ጠብቁ፣ ከእንደዛ አይነት ነገር እንድትርቁ መረጃዎች እየወጡ ይገኛሉ ማለት ነው። ስለዚህ ሁላችሁም ከሚመለከተው አካል ጋር ጥቆማ እንድትሰጡም እየተነገራችሁ ይገኛል ማለት ነው። በበረሃ የምትኖሩ ወንድሞች ራሳችሁን እንድትጠብቁ